እናትሽ ጋር ማገናኘት አለ። እባክሽ መቼም የማየው ነገር ነው። ራሴን እንዴት እንደምጠላው ለምን ተፈጠርኩ የሚለው ጥያቄ እንዴት ነው የምጠላው። እኔ ከማን የተፈጠርኩት? በቃ ራሴን እንዴት እንደምጠላ። አናት ፎቶዋን የላኩልህ? አዎ በትክክል እሷ ናት። ወዴት ነው እየሄዱ ያሉት? ማወቅ አልቻልኩም። ውስጥ ለውስጥ ነው የሚራመዱት። እሱን ለማግኘት መስሎኝ እየታገልኩኝ ያለሁት። አሁን ምንም ብትይ ምንም አይነት ሽፈት አታገኝብኝም። ሞገስ ሲወገድ ደግሞ የመጨረሻ ድል ይሆናል። ስልኬን ቀማኝ፣ ቤት ቆለፍክብኝ። ምን ልስራ? ምን ላድርግ? ከሰው እንኳን ባልገናኝ ደስ ሰማዩን እንዳይ እንኳን ፍቀድልኝ። ድጋሚ ተጠቃቅሰሽ ልትወጪ ነው? ሰሽ ጥፋት ነው። ከሞገስ ጋር ምን እያደረግሽ እንደሆነ በደንብ ነው የማውቀው። አልወድህም፣ አላፈቅርም። እውነቱን ልንገርህ ታስጠላኛለህ። ምንድን ነው ያልሽው? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዝት ተረፈፍ ይበልልኝ። እንደው ዛሬ ምሳሌ ድራማ እጄላችሁ መጥቻለሁ። አዲስ ነገር አለ። ምን አዲስ ነገር አለ የሚለውን እስከ ፍጻሜው ድረስ አብራችን ቆዩ በማለት በአክብሮት እጠይቃለሁ ማለት ነው። እንግዲህ ዝናና ማህሌት አንድ ላይ እየተመካከሩ ሞገስን ለማስወገድ ይገኛሉ ማለት ነው። ነገር ግን ብሩክ ነበር ሀሳባቸው። የብሩክ አልተሳካላቸው። ብሩክ ሸውዷቸዋል ማለት ነው። ብሩክ ሸውዶን አይቀርም። ሞገስን ደግሞ ማስወገድ አለብን እያለ ማህሌትን እየገፋፋ ይገኛል አቶ ዝና ማለት ነው። ይህን ነገር የሚያደርገው ደግሞ ለማህሌት አስቦ ሳይሆን ለራሱ ሲል ነው። ምክንያቱም እሱ በህይወት ካለ ሉላ መቼም ከኔ ጋር በሰላም መኖር አትችልም። ስለዚህ ሉላን የራሴ ለማድረግ እሱን ማስወገድ አለብኝ በሚለው ማህሌትን በብር እየደለለ ይገኛል ማለት ነው። እንግዲህ ማህሌት በትንሽ ነገር ነው የምትታለለው። እሱም እንግዲህ ብሩክ የሸጠብሽን ቤት፣ ብሩክ የከዳሽን ቤት እኔ ልገዛልሽ እችላለሁ። ነገር ግን እኔ ያልኩሽን ነገር ብቻ ተስማምተሽ ፈጽሚ ነው ያላት ማለት ነው። እሷም እንግዲህ አንዳንድ ገንዘቦችን ስለምታገኝና እንደዚሁም አንቺ የምትፈልጊውን ቤት እኔ ልገዛልሽ እችላለሁ ስላላት ብቻ ሰዎች በገንዘብ ገዝታ ብሩክ ሞገስን በሰዎች ቁጥጥር ውስጥ ይገኛል ማለት ነው። ሞገስ ግን ሰው እየተከታተለው እንደሆነ በደንቡ ነቅቷል ማለት ነው። በሚሄድበት ቦታ ሁሉ በጥንቃቄ እየተሞላ ነው የሚሄደውና ማህሌት የሚሳካላት አይመስለኝም ማለት ነው። ምክንያቱም ከዚህም በፊት ምንም አልተሳኩላትም፣ አሁንም ደግሞ ምንም አይሳካላትም። ሞገስ በጣም ነው የነቃው። ሰዎች እየተከታተሉኝ ነው፣ ግን እነኚህ ሰዎች ከኔ ምንድን ነው የሚፈልጉት? ሲመስለኛ ዝና ነው ሰዎች እንዲከታተሉኝ እያደረገ ያለው ዝናና ማህሌት ናቸው በማለት ለዳጣ እየነገራት ይገኛል ማለት ነው። ነገር ግን ራሱን እየጠበቀ ነው የሚገኘው ማለት ነው። በሚሄድበት ቦታ በሚቀመጥበት ቦታ ራሱን አያምንም። ከግራ ተቀኝ እየተገላመጠ ነው የሚቀመጠው ማለት ነው። ነገር ግን እሱ ራሱን ከመጠበቁ የተነሳ ያው ተከታታዮቹም እንደሰለቻቸውና በቃን እንዳሏት ነው የሚያመለክተው ለማህሌት ማለት ነው። ማህሌትም እንግዲህ እንዴ ስራችሁ ነው ይህን ሁሉ ብር እኮ የበላችሁት እንሰራለን ብላችሁ አይደለ ወይ እያለች ትገኛለች ማለት ነው። እነሱም እንግዲህ ደክሞናል፣ ሰልችቶናል ያሉ ይመስላልና ምንም የሚሳካለት ነገር የለም፣ ገንዘብሽን ውሃ በላው ነውና ኤፍራታም እንግዲህ እሷን የቀረበቻት አንድ ነገር እሷም ከኪራይ ቤት አወጣሻለሁ እያለቻት ነው ማለት ነው። ወይ ከኪራይ ቤት ልታወጣት ወይ ሞገስ ዝና ትገዛላት አንድ ቤት ምናልባት አንድ ክላስ ለቅልሻለሁ በማለት ነው። እሷንም በጥቅም ነው የገዛቻት ማለት ነውና ያው ኤፍራታ ደግሞ ከጥቅማ ጥቅሞች ውስጥ አታልፍ ማለት ነው። ወይ የኪራይ ቤት ትከፍልላታለህ ወይ ምታስጋብዛታለህ። ይህንን ካደረገችላት ትንሽ ገንዘብ ነገር ነካት አደረገችላት። በቃ ኤፍራታ ግልብጥ ነው የምትለው ማለት ነውና ኤፍራታ ግን ውስጧ በፍርሃት ተሞልቶ ይገኛል አሁን። ምክንያቱም ከዚህም በፊትም ምንም አልተሳካልሽም፣ ቤቱንም እኮ ሸጠው፣ ነገር ግን ልጁንም ሊያሳክም ሄዷል፣ ምንም አልተሳካልሽም፣ ከዚህም በፊት ያደረሽው እኔ ውስጤ ፈርቷል ስትላት፣ አንቺ ሁልጊዜም እንደ ፈራሽ ነሽ፣ ፈራው እያልሽ አሁንም ዘንድሮም አሁንም የ7,000 ደሞዝተኛ ነሽ፣ የ7,000 ብር ደሞዝተኛ ነሽ በማለት ነው እሷም እንግዲህ መለሰችላት ማለት ነው። እሷም እሺ እንደሚሳካልሽ ተስፋ አደርጋለሁ እያለቻት ትገኛለች ማለት ነው። የማበረታታት ነው እንጂ ሌላ ምንም እጇ የለበትም ማለት ነው ኤፍራታ። ማህሌት ግን ቆምጣ ተነስታለች ማለት ነው።
ሞገስን ለማስወገድ እንግዲህ ከዚህም በፊት እሱ ቪዲዮ ለቆብኛል። ለምንድን ነው ቪዲዮን የለቀቀብኝ? እነሱ እኔን አያውቁኝም። ምን ደግሞ አልተሳካልሽም አትበይ። ሞገስ ባዶ እጁን እንዲቀር ደሃ እንዲሆን ያደረኩት እኔ ነኝ። ምሳሌ እንዳትታከም ሕክምናዋ እንዲዘገይባት መናገር እስከሚያቅታት ድረስ ያደረኩባት እኔ ነኝ። ስለዚህ አትሳካልሽም አትበይ። ተሳክቶልኛል ደግሞ ይሳካልኛል እያለች እንግዲህ በሙሉ ልባ ተማምና ትገኛለች ማለት ነው። እንግዲህ እንደዚሁም ደግሞ ሞገስም አሁን ብሩክ ወደ ውጭ ሀገር ስለሄደ ብሩክ ምሳሌ ይዞ ያው የብሩክ ቤት ሄዶ ምሳ እየበላ እየተገባበዙ ይገኛሉ ማለት ነው። ቅድስትን እንደዚሁም እንዴት ነው ቤቱን በያ ወንድ አምጪና ወንድ አስመሲው የወንድ ቤት አስመሲው ሲላትም ምን ይሰራል ብለህ ነው? እኔ ምኞቴ ምሳሌ ታክማ መታ እሷን በደስታ መቀበል ነው ትለዋለች። ዳጣ ግን አላት እኮ ብላ ትናገር ስትል እኔ ኃላፊነቱን አልቀበልም እንዳትናገሪ በማለት አፏን ታስይዛታለች ማለት ነው። እንግዲህ ሉላም በጣም ተጨክና ያው ወልታ ረግጦ እያስተዳድራት ነው የሚገኘው አቶ ዝና ማለት ነው። እሱ እንግዲህ ባለፈው ሞገስ ላይ ነጥቋት ይዟት ሄዱ። ያው በር ቆልፎባት ከቤት እንዳትወጣ እንደዚሁም ደግሞ ስልኳንም ተቀብሏት ነው የሚገኘው። ከማንም ሰው መገናኘት አልቻለችም። ሰማዩ እየናፈቃት ነው የምትገኘው። እንግዲህ ዝና ከውጭ ሲገባ እሷ ወደ ውጭ ወጣ። በረንዳ ላይ ቆማ ሰማዩን እያየች ትገኝ ነበረ። እሱም እንግዲህ ምን አባሽ ነው የምትሰሪው ከበረንዳ ላይ ምንድን ነው የቀራሽ በማለት ይጠይቃታል ማለት ነው። እሷ ምን አርጊ ነው የምትለኝ? ቆይ እንዴ ሰማዩ እኮ ናፈቀኝ፣ ከሰው እንዳልገናኝ አደረከኝ፣ ስልኬን ተቀበልከኝ፣ በር ቆለፍክ ብኝ ሰማዩ እንኳን ናፈቀኝ፣ ሰማዩን እንኳን እንዳየው አትፈቅድልኝም ወይ በማለት ትሏለች። እሱ ሰማዩ ናፍቆሽ ሳይሆን እየወጣሽው የሞገስ ናፍቆሽ ነው። ከሱ ጋራ ተጠቃቅሰሽ ድጋሚ ወጥተሽ ልትሄጂ ነው እንጂ ሰማዩ ናፍቆሽ አይደለም። የራሴ ስራ ነው፣ በራሴ ጥፋት ነው እንደዚህ የተደረግሽው በማለት ትለዋል ይላታል ማለት ነው። እሷም እባክህ ተወኝ በቃ ልኑርበት እንደ ሰው በማለት ስትለውም እሱ ፈቃደኛ አይደለም። እንግዲህ አንቺ ከዛ መናጢ ደሃ ጋራ ፍቅር ጀምረሻል፣ ስለዚህ ያንቺ መድኃኒትሽ ይሄ ነው በማለት ነው የመለሰላት። ያን መናጺዳ ደግሞ ምን እንደማደርገው ታውቂያለሽ? አታቂም፣ አሁን ገለዋለው ነው ያላት ማለት ነው። እሷም እንግዲህ እባክህ ድህነት ለሱ ብርቅ አይደለም፣ ቶ ይኑርበት፣ እኔ መግደል ካለብህ እኔን ግደለኝ፣ እኔን የፈለከኝ አርገኝ፣ እሱ ግን ቶ ይኑርበት በማለት ትሏለች። አልተውም፣ እሱ እያለ እኔ ከትዳሬ ጋር በሰላም መኖር አልችልም በማለት ይመልስላታል። አንቺ የሚያምርብሽ እወድሃለሁ አፈቅርሃለሁ ስትይ ነው ነገር ደግሞ አንቺ የምትፈልጊው እኔ አንቺን እንድገልሽ ነው የምትፈልጊው። እኔ አልገልሽም፣ ምክንያቱም እወድሻለሁ፣ እንደምወድሽ ደግሞ ታውቂያለሽ። ስለዚህ ምንም አላደርግሽም ሲላት እንግዲህ ምንም አላደርግሽም ሲላት ያው እንግዲህ እሷ እኔ መሞት መገላገል ነው ካንተ ስቃይ፣ በጣም አሰቃይተኸኛል፣ ያለ ምንም ጥፋቴ እየተሰጠኸኝ ቅጣቴ ነህ አንተ በማለት ትሏለች። ስለዚህ ይሄ አያምርብሽም፣ እስቲ እወድሃለሁ በይኝ፣ አፈቅርሃለሁ በይኝ፣ ይሄንን ነገር ካንቺ አንደበት ስሰማ ልብ ያሴት ይሰማዋል በማለት ይላታል ማለት ነው። ነገር ግን በፊት እንደ ህጻን ልጅ እወድሃለሁ በይኝ አፈቅርሃለሁ በይኝ እያላት እሷም እንደ ህጻን ልጅ አፈቅርሃለሁ እያለች ትመልስለት ነበረ። በዛሬው ዕለት ግን ሉላ ለዝና የመለሰችለት መልስ ያልተጠበቀ፣ እሱ በጭራሽ የማያስበው ያልጠበቀው መልስ፣ ጆሮውን ማመን አቅቶስ ጆሮውን ስቦ እስከሚኮረኮር ድረስ ያደረሰው ነገር ነውና እወድሃለሁ አፈቅርሃለሁ ትለኛለች ብሎ ሲጠብቅ እንግዲህ እሷ አልወድህም አላፈቅርህም በጣም ታስጠላኛለህ ነው ያለችው ማለት ነው። እሱም ጆሮውን ጭው አለበት። ምንድነው እንዴ ምንድነው እየተሰማኝ ያለው? ምንድነው ያልሽው? አንቺ ነሽ ወይስ ጆሬ ነው? ቆይ እስቲ ድገሚው ይላታል ማለት ነው። እሷም አልወድህምም አላፈቅርህምም በጣም ታስጠላኛለህ፣ አንተ በጣም ጨካኝ ሰው ነክ በማለት እንግዲህ ትለዋለች ማለት ነው። እሱም እንዴት እንደዚህ ትኛለች ብሎ በጥፊ ድርግም ያደርግባታል ማለት ነው። ግን በመምጣቱ ተጸጽቶ እንደገና ደግሞ ግርግዳውን እየደበደበ ይገኛል ማለት ነው። እሷም እንግዲህ ይህን ተስፋ በመቁረጥ በሞት ይሻለኛል ከአንተ ጋራ እንደዚህ አይነት ኑሮ ከምኖር በማለት ነው ይሄን መልስ የመለሰችው ማለት ነውና እሱ ግን የልብ ተሰምቶሻል፣ ማን ነው አይዞ ያለሽ? አይዞሽ የሚል ሰው አለ መሰለኝ እያለት ይገኛል ማለት ነው። እንደዚሁም ደግሞ ኤፍራታ ማህሌትን ታይ ብሩክ እኮ ሞገስን እኮ እናስወግደዋለን የሚልሽ እኮ እሱ ብሩክ ውጭ ሀገር ስለሄደ አሁን የሚያግሰው ሰው የለም ብሎ ሞገስን፣ ስለዚህ ሉላን እንዳይነጥቀው ነው እየተጠቀመብሽ ነው ያለው። እንቂ መንቃት አለብሽ። አንቺ መቼ ድረስ ነው እንደዚህ የምትሆኝ? የተጠቀመብሽ ነው። እሱን እናስወግዳለን የሚሉ አንቺ እሱን አስወገድሽ አላስወገድሽ ምንም የምትጠቀሚው ነገር የለም ብትላቱም እንግዲህ
እሷ አይሆንም ቪዲዮን ሚዲያ ላይ ለቆብኛል በማለት እንግዲህ አደርገዋለሁ ይሄን ነገር መቼም አልተውም በማለት ቆርጣ ተነስታለች ማለት ነው። ነገር ግን ምንም አይሳካላትም፣ አይሳካልሽ ነው የምንላት አሁንም ማለት ነው። እንግዲህ ያው ትክክል ነው፣ ምንም የተሳሳተ ነገር የለውም ማለት ነው። ዝና ማህሌትን እየተጠቀመባት ነው። እየተጠቀመባት ያለው ደግሞ ብሩክ ሞገስን እንድታስወግድለት እሱ ከሉላ ጋራ በነፃነቱ ለመኖር እንዲመቸው እያደረገ ያለው ነገር ነው ማለት ነው። ነገር ግን የሉላ መልስ በጣም ጭው የሚያደርግ ጆሮ ጭው የሚያደርግ ነው ማለት ነውና እንግዲህ ነገሮችን እንደምንመለከተው ከሆነ ሉላ በህይወቷ ተስፋ የቆረጠች ትመስላለች። ከዝና ጋር በመኖሯ በምንም አይነት ደስተኛ አይደለችም ማለት ነው። እሷ ደስተኛ የምትሆነው ከሞገስ ጋር ስትኖር ብቻ ነው። በቅርቡ ደግሞ ከሞገስ ጋር መኖር ትጀምራለች ብለን ተስፋ እናደርጋለን ማለት ነው። በመጨረሻ ላይ እንግዲህ ራሷንም ከፎቅ ላይ ለመወርወር ሙከራ ያደረገች ይመስላልና እሱን እንግዲህ ምን ተፈጠረ፣ ወረወረች ወይስ ሰው ደርሶ ያዛት የሚለውን በሌላ በቀጣይ ቪዲዮ ይዤላችሁ እመጣለሁ ማለት ነው። እስከዛው ድረስ ቸር ሰንብቱልኝ። ባይ ባይ ውድ ቤተሰቦቼ፣ ሁላችሁንም አመሰግናለሁ።